ጤና ይስጥልኝ ክቡራትና ክቡራን የኢትዮኒውስ ቤተሰቦች እንደምናላችሁ። የዛሬ ወቅታዊ እንግዳችን የአፋባ ማዕከላዊ ኮማንድ አባልና የቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አስረስ ማረ ዳምጤ ነው። ዛሬ ቆይታ የምናደርገው በአጠቃላይ በፋኖ እንቅስቃሴና በአማራ ወቅታዊ ጉዳዮችን በተመለከተ ይሆናል። አብራችሁ እንድትቆዩ ጋብዛለሁ። አስረስ ወደ ኢትዮኒውስ እንኳን ድጋሚ መጣ። አመሰግናለሁ። ባንደና ቆያችሁ። መልካም እናመሰግናለን አስረስ። በጣም በርካታ ወቅታዊ ጉዳዮች ነው ያሉት፣ እናነሳቸዋለን በዝርዝር። አብረው እንድትቆዩ ነው ተመልካቾቻችን የምንጋብዛችሁ። በአሁኑ ሰዓት እያደረጋችሁት ያለውን ውጊያ መከላከል ላይ ያተኮረ ሆኗል። በአብዛኛው እንደሚታየው እኛም ዜናዎችን ስንሰራ ሲሄዱባችሁ እንጂ ሄደው አገዛዙ ቀጥታ በማታ ጭምር እየተጓዘ ከዚህ በፊት ሽፍታ ጭምር ሆኗል ብለህ የገለጽክበት ስለነበር ተዳክማችኋል፣ የሽፍታ ባህሪን የያዛችሁ የሚሏችሁ ያገዛዙ ወታደራዊ አመራሮችም አሉ። ግን እናንተ እንደ ፋኖ አጠቃላይ ምክንያቱ ምንድነው? በትክክል የመከላከል ውጊያ ነው ወይስ እያደረጋችሁ ያላችሁት? አመሰግናለሁ። በቃል እንግዲህ ያው እንደሚታወቀው የጦርነት በአብይ አህመድ እና መዋቅሩ አዝማችነት የአማራን ሕዝብ ትጥቅ ለማስፈታትና በአጠቃላይ የህልውና ሁኔታውን አደጋ ውስጥ ለመክተት ታስቦ ሙሉ የሀገሪቱን እዞች ወደ አማራ ክልል በማሰማራት በአማራ ህዝብ ላይ የታወጀ ጦርነት እንደሆነ ይታወቃል። በመሰረታዊነት ጦርነቱ የምናደርገው ህልውናችንን ራሳችንና ህዝባችንን ለመከላከል ስለሆነ በጥቅል ፍረጃ ነው ከተባለ ጦርነቱ የመከላከል ጦርነት ነው ባህሪው፣ መሰረታዊ ባህሪው ማለት ነው። ነገር ግን ይሄ የመከላከል ጦርነት ሲባል ሊያጠቃ የመጣውን ሰራዊት አንተን በማያጠቃበት ደረጃ ማሸነፍ፣ መደምሰስ እና መበተን፣ ከዛም ስርዓቱን በመገርሰስ በምትኩ በሁሉም የኢትዮጵያ ፖለቲካ ኃይሎች በሁሉም ህዝብና ብሔሮች አማካኝነት ይሁንታ የተሰጠው አዲስ ስርዓተ መንግስት እንዲመጣ ማድረግ ነው የትግሉ ግብ። ወደዛ የሚወስዱ ነገሮችን ለማድረግ የግዴታ የዚህ የአገዛዙ ዘበኛ የሆነውን የብልጽግና ሰራዊት ማሸነፍ የመጀመሪያው ተግባር ነው። ሰራዊቱን በማሸነፍ ብቻ የሚቆም ባይሆንም የትግል እንቅስቃሴው አጠቃላይ ኢትዮጵያዊ ፖለቲካ አየር ላይ ያለው በተለይ የጸረ አማራነት ትርክት ላለፉት በርካታ ጊዜ ከቀኝ ግዛት ወረራ ዘመን ጀምሮ የተንሰራፋውን ያንን አስተሳሰብና ትርክት ማሸነፍ እና ማረም ጭምር ነው ተልዕኮ። ስለዚህ ወደዛ የሚወስድን ግን የአገዛዙን እንግዲህ የብልጽግና አገዛዝ የመጨረሻው ጫፍ የህልውና አደጋችን የሆነ አካል ነው ብለን የምናምነው። ይህን አካል ደግሞ እየጠበቀ ያለው እና የብልጽግናን ትዕዛዝ እየፈጸመ ኦፕሬሽን እያደረገ ያለው ደግሞ ሰራዊት ነው። ይህን ሰራዊት ማሸነፍ ያስፈልጋል። ስለዚህ ይሄ ጦርነት በጥቅል ስሙ የመከላከል ጦርነት ይሁን እንጂ በዝርዝር ይዘቱ ደግሞ አንድ የምታጠቃበት ከአውደ ውጊያ አንጻር ካየው በዲቴል ካየው አንድ የምትከላከልበት ሁኔታ ነው ያለ። ይሄ ሁኔታዎቹ የሚወስኑት ነው። ታስቦበት በዚህ ወቅት ልከላከል ብለህ የምትገባበት አይደለም። በተለይ የመከላከል ውጊያ የምትደረገው ጠላትህ የመረጃና የሎጂስቲክ የሞራል የፕሮፓጋንዳ ብልጫ አለኝ ያ የብልጫ ላይ ብሎ በሚያስብበት ጊዜ ሊያጠቃ ሲመጣ ትከላከላለህ። በአንተ በኩል ደግሞ የተሻለ ቁመና ላይ ብለህ ስታስብ ታጠቃለህ። እስካሁን የነበረው እንግዲህ ወደ 28 ወራትን ባሳለፍነው ጊዜ ውስጥ የተደረገው ጦርነት ይሄ መልክ ያለው ነው። በየትኛውም ዓለም የሚደረግ ጦርነት ወይ ማጥቃት ነው ወይ መከላከልን ከዚህ ከሁለቱ አንዱን ስልት የሚጠቀም ነው። በዋናነት ደግሞ እኛ የምናደርገው የመሰረታዊ የደፈጣ ውጊያ ሸማቂ ተዋጊ እንደመሆናቸው መጠን ስለሆነ የአገዛዙን እንቅስቃሴ የሰራዊቱን እንቅስቃሴ በማስተጓጎል አስቀድሞ በማጥቃት ላይ ነው የተመሰረተው። ይሄ እነሱ ከሚያወሩት ነገር ጋር ፈጽሞ የሚገናኝ አይደለም። አንዳንድ ጊዜ ያው በተለይ ባለፈው በምስራቅ አማራ ቀጠና ወሎ አካባቢ ተፈጽሞ የነበረው ከፍተኛ ድል የተገኘበት ጀብዱ ስለነበረ ከዛ በኋላ የተገኙት ድሎችና ወታደራዊ ገድሎች የመደብዘዝ ሁኔታ አለ። ህዝቡም ደጋፊያችንም የፋኖን ትግል በዛ ልክ የመጠበቅና ከዛ በተሻለ ልክ የመጠበቅ ነገር አለ። ይሄ በጦርነት ሂደት ውስጥ የሚያጋጥም ነው። ነገር ግን ዝግጅት ይፈልጋል። ያው ጦርነት ነው፣ ህይወት ነው የሚገበርበት፣ የምትከፍልበት ሎሚ ወይ ቲማቲም አይደለም የምትወራወረው፣ ጥይት ነው የምትታኮሰው። በየቀኑ ወጣቶችን ገብርህ ነው ድል የምታገኘው። ዝም ብሎ
የሚመጣ የሚገኝ ያለ መስዋዕትነት የሚገኝ ድል የለም። መስዋዕትነት ከፍለንበትም ነው እስካሁን ሰርቫይቭ ማድረግ የሚቻል ነው። የአገዛዙን ሰራዊትም በዚህ ልክ ማሽመድመድ የቻል ነው። ስለዚህ በተለያየ ጊዜ የተለያዩ ስልቶችን መጠቀም የተለመደ ነው ተብሎ ሊጠቀስ ከሚችል በስተቀር በእርግጥ ወደ ሽፍታነት ስለወረድን ወይ እነሱ የተለየ ብልጫ ስላመጡ አይደለም። እንደውም መሬት ላይ ባለን ቁጥጥር ስሌት ከወሰድክ ከዚህ ቀደም ከወረዳ ከተማዎች ያሉ ንዑስ ከተሞች አካባቢም የጠላት ኃይል የነበረባቸው ቦታዎች ላይ በተለይ የጎጃም ቀጠና ብዙዎቹን አስለቅቀን በቁጥጥራችን ስር ነው ያሉት። ሙሉ በሙሉ ከተሞች ላይ ነው የጠላት ኃይል ሰፍሮ ያለ። ይሄ ሲባል ለኦፕሬሽን ከአንድ ቦታ ወደ አንድ ቦታ አይንቀሳቀስም ማለት አይደለም። ሁሉንም ነገር አግተልትሎ ከባድ መሳሪያዎችን ይዞ ጀቶችን አሰማርቶ ድሮኖችን አሰማርቶ አንዲት የሆነች ስፖት ላይ ልታየው ትችላለህ የጠላትን ሰራዊት። ስለዚህ እዛ ቦታ ይኸው ማለት ፉል ኮንትሮል አለው ማለት አይደለም፣ ወይም የፋኖ እንቅስቃሴ ጠፍቷል ማለት አይደለም። እውነት ለመናገር እነሱ በአንድ አቅጣጫ በሚሄዱበት ጊዜ በሌላ አቅጣጫ ገብተን የማጥቃት ስራዎችን እንሰራለን። እንዳነሳሁትም ደግሞ ትልቅ ድሎችን ይጠብቅ ስለነበር ማህበረሰቡ በዛ ሻዶ ተደርገው ነው እንጂ በጣም በርካታ ቦታዎች ላይ ድሎችን አግኝተናል። ላለፉት 2 ሳምንታት እንኳን ለምሳሌ ባነሳልህ ደንበጫን ጨምሮ በዚህ አዊ ዞን አካባቢ በነበሩ አውደ ውጊያዎች በሺህ የሚቆጠሩ የነፍስ ወከፍ መሳሪያዎችን አግኝተናል። ኢንክሉዲንግ ጃዊ፣ ሌላ መርጦ ለማርያም አካባቢ በርካታ አውደ ውጊያዎች ተደርገዋል። በርካታ የነፍስ ወከፍ መሳሪያዎች ተማርከዋል። እና እነዚህ ነገሮች የተለመዱ የዘወትር ተግባራት ስለሆኑ ብዙም ጆሮ ገብ እየሆኑ አይደለም። በአሁኑ ሰዓት ህዝቡ የሚጠብቀው ኦራል ስንማርክ፣ ታንክ ስንማርክ፣ ዙ ስንማርክ ነው ጆሮ ገብ የሚሆነው። ይሄ የጦርነቱንና የትግሉን አጠቃላይ እድገት ስለሚያሳይ በዛ ደረጃ ስለሚጠብቅና እነዛ ነገሮች ከሰሞኑ በብዛት ስላልታዩ ካልሆነ በስተቀር ምንም የተለወጠ ነገር የለም። ይልቁንም አገዛዙ ሰራዊት በጣም በማይገመት ቁጥር በጣም ከፍተኛ ቁጥር ያለው እየከዳ የወገን ኃይል እየተቀላቀለ ነው የሚገኘው። ምናልባት በእነዚህ 28 ወራት ውስጥ አሁንም በአደረጃጀት ላይ ለውጦችን ታደርጋላችሁ፣ የተለያዩ አደረጃጀት ስልቶች እየተከተላችሁ እንደሆነ በተደጋጋሚ ሲነገር ነው ያለን። ምሳሌ በቴዎድሮስ፣ በሸዋም፣ በጎንደር አንዳንድ አካባቢዎች በቅርብ ጊዜ እያደረጋችሁት ያላችሁት የአደረጃጀት ለውጥ አለ እንደፋን ነው። ግን በቴዎድሮስ በጎጃም ቀጠና እየተደረገ ያለው አደረጃጀት ለውጥ ምን መሰረት ያደረገ ነው? አደረጃጀቶችን ስትፈጥሩ በየጊዜው የሚመጡት የአደረጃጀት ለውጥ መሰረቶች ምንድን ናቸው? ከዚህ በፊት የነበረው አደረጃጀትስ ደካማ ጎን ኖሮት በምን ደረጃ ተገምግሞ ነው ለውጥ የምታደርጉት? አመሰግናለሁ። ምንድን ነው መሰረታዊ ነገሩ ከዚህ በፊት ያው የትግሉ አጀማመር በዋናነት ወረዳዎችን ማዕከል ያደረገ የትግል እንቅስቃሴ ነው የነበረን። በተለይም በእያንዳንዱ ወረዳ ብሪጌድ የሚባል አደረጃጀት በማቋቋም እዛ ብሪጌዶችን ደግሞ የወረዳውን ቀጠና እና የብልጽግና መዋቅር እንዲያፈራርሱ በማድረግ በዛ የሰፈረውንም የብልጽግና ሰራዊት እንዲዋጉ በማድረግ ነው። ተፈጥሮ ሂደቱ ያንን የሚመስል ነው የነበረው። የመጀመሪያ ሂደቱ የነዛ ሂደት ነው። ክፍለ ጦሮችን አዋቅረን ከዛ በኋላ በእዝ ደረጃ ሰራዊቱ የሚመራው። አሁን የተለወጡ ነገሮች አሉ። አንዱ መሰረታዊ ለውጥ በተለይ ከህዝቡ ጋር የሚኖረን መስተጋብር ከሰራዊቱ መነጠል አለበት የሚል አቋም ወስደናል። ሰራዊቱ ደግሞ ወደ ፕሮፌሽናል አርሚ ማደግ አለበት። ሙሉ በሙሉ ካምፕድ የሆነ ሰራዊት ከህዝቡ ጋር ማህበራዊ እንቅስቃሴ ጋር የማይገናኝ እና በፈለግንበት ሰዓት ወደ ፈለግንበት ቀጠና በልኩ ማንቀሳቀስ የምንችለው ሰራዊት መገንባት አለብን። ፕሮፌሽናል አርሚ፣ ይሄ ፕሮፌሽናልነቱ የሚመጣው አንድ ቼን ኦፍ ኮማንድን ከመጠበቅ ጭምር ነው። ስልጠናዎችም ያስፈልጉታል። እንዳነሳውልህ 2 ዓመት ከግማሽ አካባቢ በተደረገ ውጊያ ያው ዓለም ጆሮ የነፈገው ውጊያ ቢሆንም በየቀኑ ነው ውጊያ የሚደረገው። በጣም በተከታታይነት ውጊያዎች ተደርገዋል። በጣም በርካታ ሰራዊት ደምስሰናል። ብዙ ዋጋም ከፍለንበታል። ስለዚህ በጣም የውጊያ ልምዱ በጣም የዳበረ ሰራዊት ነው ያለን። ይሄ ግን ተነጥሎ አንደኛ የተለያዩ ዩኒቶች መቋቋም አለባቸው። ከተማ ውጊያ ልታደርግባቸው የምትችላቸው ዩኒቶች፣ ልዩ ማጥቃት ማድረግ የሚያስችሉ ዩኒቶች መደራጀት አለባቸው። አቅሞች መዳበር አለባቸው። ሙሉ በሙሉ ደግሞ ፕሮፌሽናል እና ሙያዊ በሆነ መንገድ ሰንሰለቱን የጠበቀ
አርሚ መቋቋም አለበት በሚል ምክንያት ነው። ሁለተኛው መሰረታዊ አሁን ሪፎርም እየተሰራበት ያለበት ምክንያት ደግሞ እንዳነሳውልህ ሰራዊቱ በተወለደበት እና ባደገበት አካባቢ ብቻ ሳይሆን በሌላ አካባቢ ጭምር ተንቀሳቅሶ እንዲዋጋ ማድረግ ያስፈልጋል። ስለዚህ አንደኛው ከአንደኛው ጋር መሰባጠር ወይ መፖዝ አለበት። ያንን ጭምር የሚያሳካ አደረጃጀት ነው እየተሰራ ያለው። ሌላው በቁጥርም እድገት ስላለው ሰራዊቱ ያንን ቁጥር የሚመጥን ደግሞ አደረጃጀት ያስፈልገዋል። ኢንክሉዲንግ ስያሜዎችን ጭምር ለውጠን በራሳቸው የትግሉ አነሳስ ምክንያት የነበሩ ስያሜዎች አሉ። እነዚህ ብሪጌዶች ናቸው የዚህ የሰራዊቱ መሰረቶች። የትግሉ ግን ራስን በአንድ አካባቢ አጥሮ የማየት ጉልተኝነት አመለካከቶችን እንዳይዳብሩ ይልቁንም ሁሉን አቀፍ ሰራዊት የትኛውም ቀጠና ስምሪት መውሰድ ያለበት የትኛውም ቦታ ያለው ጠላት የሱ ጠላት መሆኑን ያረጋገጠ የተሰባጠረ ሰራዊት መፍጠር እንዳለብን ታስቦ በዛ መንገድ ስራዎች እየተሰሩ ነው። ሌላው መሰረታዊ ነገር ቅድም እንዳነሳሁት በተለይ ከህዝብ ጋር ያለን መስተጋብር በተመለከተ በተነጠለ ሁኔታ መሰራት ስላለበት በእያንዳንዱ ወረዳ የጊዜያዊ መንግስት መዋቅር አቋቁመናል። ይሄ ጊዜያዊ መንግስት መዋቅር የህዝቡን አጠቃላይ የመምራት የማደራጀት እንቅስቃሴ የሚመራ ፍትህ የሚሰጥ በተለይ የገጠሩ ማህበረሰብ ጋር አንድ ተዋጊ ወይ አንድ እግረኛ የሁለት ግለሰቦችን ማህበራዊ ግንኙነት ወይም ግጭቶች ሌሎች ነገሮችን እንዲፈታ ሳይሆን ራሱን በቻለ መዋቅር መመራት ስላለበት ለዛም ጭምር ነው አንዱ። ስለዚህ አሁን በእያንዳንዱ ወረዳ እና በእያንዳንዱ ክፍለ ጦር ባለበት ቦታ የጊዜያዊ መንግስት ተጠሪ አለ። በዛ ስር ማህበራዊ ጉዳዮችን፣ የጸጥታ ጉዳዮችን፣ ሌሎች ከህዝብ ጋር የሚያገናኙን ጉዳዮች የሚመሩ ጓዶችን ስምሪት ሰጠናል። አስረስ የጊዜያዊ መንግስቱ ጉዳይ ላይ ብዙ የተባለ አይደለም እና እናየዋለን። ኃላፊዎች የተመደቡበት በህዝብ ግንኙነቶች በኩል ሲወጣ እናያለን እና ምናልባት በህዝቡ በኩል ያለው ተቀባይነት ምን ያለው የእናንተስ ዓላማ ህዝቡን ወደ መደበኛ የመንግስትነት አገልግሎቶች መመለስና በዛ ውስጥ ደግሞ አጥቶ የነበረውን አንዳንድ ጉድለት የመሙላት ሂደት ነው ወይንስ በተጨባጭ መንግስትነትን ኤክሰርሳይዝ እያደረጋችሁ የምትሄዱበት አንዱ መዋቅራችሁም ጭምር ነው? በአንድ በኩል መንግስትነትን ኤክሰርሳይዝ ማድረግ ስላለብን ነው። እስካሁንም ባለው ሂደት ያው ህዝቡ ችግሩን የሚፈታው ከኛ ጋር በመሆን ነው። ያንን ግን በተደራጀ መንገድ ማስኬድ አለብን ነው። በታወቀ መንገድ በተለየ መንገድ መመራት አለበት ተብሎ ስለታሰበ ነው። ሰራዊቱ ተነጥሎ ዋናው ጠላት ላይ ማተኮር አለበት። ህዝቡን የሚያስተዳድሩ የሚመሩ ልጆች ደግሞ እዛ ያን ስምሪት መውሰድ አለባቸው በሚል ምክንያት ነው። ከልምዱ ባሻገር ግን በከፍተኛ ሁኔታ የህዝቡን ችግርና ቅሬታ የፈታ ነው። አቤት የሚልበት ማህበራዊ፣ ፖለቲካዊ ጉዳዩን ሌሎች ማናቸውንም ጉዳዮችን አቤቱታ የሚያቀርብበት መፍትሄ የሚያገኝበት የሚደራጅበት መዋቅር ያስፈልገዋል። በተቻለ መጠንም አንዳንድ ከህዝቡ ጋር የተገናኙ ጉዳዮችን ለዓለም አቀፉ ማህበረሰብም ለማድረስ ያለንንም ግንኙነት ህዝቡም ትግሉ ምን ያክል ጊዜ ይፈጃል፣ በምን ሁኔታ ላይ ነው ያለን፣ ማንጋ ነው እየታገልን ያለ ነው፣ ዓለም አቀፉ ኃይል አስተላለፍ ቀጠናው ላይ ያለው እንቅስቃሴ ምን ይመስላል የሚለውንም ነገር በተደራጀ መንገድ ለህዝቡ ማድረስ ያስፈልጋል። ስለዚህ የተነጠለ አመራር እንደሚያስፈልግ ታምኖበት ነው። እንደውም በእኛ ግምገማ በጣም የዘገየ ውሳኔ ብለን ነው የወሰንነው። ቢዘገይም ግን አሁን ባለው ተጨባጭ ሁኔታ የተሞከረበት ቦታዎች ላይ ያለውን ለውጥ ስናይ ህዝቡ በከፍተኛ ሞራል ነው የተቀበለው። ከዚህ በኋላ በዚህ በጊዜው መንግስት አመራርነት ለሚሰሩ ልጆች የተለየ ስልጠና ይሰጣል። የህዝብ አስተዳደር ስልጠናዎችን እንሰጣለን። ተቋምም የማቋቋም እንቅስቃሴ አለ። እነዚህ የህዝብ አስተዳደር አመራሮችን የምናሰለጥንበት ተቋም። ስለዚህ በአንድ በኩል ህዝቡ ትግሉን የሚደግፍበትን ሁኔታ ለማመቻቸት፣ በሌላ በኩል ደግሞ በህዝቡ መካከል ያለውን ችግር ለመፍታት እግረ መንገዱንም ደግሞ ተወደደም ተጠላም ኦልሬዲ ከህዝቡ ጋር ስላለን ኦልሬዲ የመንግስትነትን ሚና እየተወጣን ስለሆነ ያም ተለይቶና ታውቆ መከናወን ስላለበት እንደገና ደግሞ ሰራዊታችን ህዝቡ መሀል በመሆኑ ችግሮችን በመፍታት ሂደትም ሆነ በሌላ ግንኙነቶቹ ምክንያት የሚከሰቱ የስነ ምግባር ጉድለቶች አሉ። እነሱንም ለማረም ጭምር የታጠቀው ኃይል
ከማህበራዊ እንቅስቃሴዎች ነፃ በሆነ እነዚህ ከማህበራዊ ተቋማት ነፃ በሆኑ ሁኔታዎች መንቀሳቀስ ስላለበት እና ሙሉ በሙሉ ትኩረቱን ጠላት ላይ እንዲያደርግም ጭምር ብዙ በጣም በርካታ ፋይዳዎች ያሉት እንቅስቃሴ ነው። ህዝቡን በጣም በጥሩ ሁኔታ የተቀበለው አካሄድ ነው። አመሰግናለሁ አስረስ። በቅርብ ጊዜ ዘኢኮኖሚስት ይዞት የወጣውና ለዓለም አቀፍ ማህበረሰብ ያሰራጨው አንድ ሰፊ ሀተታ አለ። በአገር ውስጥ ሚዲያዎችም ብዙ መነጋገሪያ ሆኖ የነበረ ነው። የብልጽግና አገዛዝም በጣም ብዙ የደነገጠበት እና ብዙ ለመንቀሳቀስ የሞከረበት ነው። እሱም የፋኖ ኃይሎች ከሌሎች የኢትዮጵያ ኃይሎች ጋር በመሆን በተለያዩ ቦታዎች ጠቅሶም በተለይ በሱዳን እየተነጋገሩ ነው ያሉትና የጋራ ወታደራዊ እቅድ አውጥተዋል የሚል ጭምር ነው። ጉዳዩ በዋናነት ከሌሎች ኃይሎች ጋር የሚደረገው ግንኙነት የአማራና የኢትዮጵያን አጠቃላይ ፍላጎት ለማስጠበቅ አንድ ቀዳሚ ኃይል ሆናችሁ እንደተሰለፋችሁ የፋኖ አመራሮች በምን ደረጃ ላይ ነው የምታካሂዱት? ብልጽግና በዚህ እጅጉ የደነገጠው አስረስ ምናልባት በምን ምክንያት ይመስላል? እንግዲህ እኛ የተነሳ ነው ቀደም ጠቁም እንደሞከርኩት የአማራን ህዝብ የህልውና ጥያቄ ለመመለስ ነው። በዚህ እንቅስቃሴያችን ውስጥ በዚህ ባለፉት ጊዜ ውስጥ በተደረገው ጦርነት የታዘብነው ነገር ቢኖር እዚህ ቀጠና የሚደረገው ጦርነት ሌሎች አካባቢ ያሉ እነዚህ አዳዲስ አያላን እየሆኑ የመጡ ሀገራት በፕሮክሲ ጭምር የሚያከናውኑት ስፖንሰር የሚደረግ ጦርነት መሆኑን ታዝበናል። ድሮንን ጨምሮ በተለይ የብልጽግና ሰራዊት በዚህ ደረጃ ተቋቁሞ እንዲዋጋ ያበቁት ዋነኛ የፋይናንስ ምንጮቹም እነኚህ ኃይሎች መሆናቸውን አረጋግጠናል። አብይ አህመድ ይህ ጦርነት ባይገጥመው ኑሮ በአንድ በኩል ሱዳን፣ በሌላ በኩል ኤርትራ፣ ጅቡቲ፣ ሶማሊያ ሁሉም ሀገሮች ላይ ትንኮሳ መፈጸሙ እና ቀጠናውን ወደ ባሰ ቀውስ መክተቱ አይቀርም ነበር። ያንን የማድረግ እድሉን የዘጋው ከፋኖ ጋር የሚያደርገው ጦርነት ነው ብለን እናምናለን። እንደው በሌላ አነጋገር ከወሰድከው የአፍሪካ ቀንድን ህዝቦች የመከራ ቀንበር የተሸከመው ፋኖ ነው። ፋኖ ይህንን የመከራ ቀንበር ባይሸከመው ኑሮ ይህንን የአብይ አህመድ የጦርነት ፕሮጀክት ባይቋቋመው ኑሮ በቀጠናው ያለው ህዝብ ከፍተኛ ቀውስና ትርምስ ውስጥ የሚገባ ነው። ለሌሎች ኃይሎችም የተመቸ ነው። የተለያየ ፍላጎት ላላቸው ሀገሮችም የተመቸ ነው። ስለዚህ እስካሁን በብቸኝነት የተሸከምነውን መከራ ሌሎች ህዝቦች እና የፖለቲካ ኃይሎችም መሸከም እንዳለባቸው እናምናለን። በእኛ በኩል ማገዝም እንዳለባቸው እናምናለን። ቁልፉ ይህንን አገዛዝ ማስወገድ ነው። ይህንን አገዛዝ ካላስወገደ በስተቀር በየተራ በቀጠናው ያለው ህዝብ መከራ መሸከሙ አይቀርም፣ በየተራ መጥፋቱም አይቀርም። እየሆነ ያለውም እሱ ነው። እንግዲህ በዙር ነው ጦርነቶች እየተደረገ ያሉት፣ በትግራይ፣ በአማራ፣ በኦሮሚያ ክልሎች፣ በሌሎችም በዙር ይቀጥላል። ላለፉት በርካታ ወራት አማራ ክልል ከፋኖ ጋር ያደረገው ጦርነት ባይከብድ ኑሮ አብይ አህመድ ምናልባት 2 ወይ 3 ቀጠናዎች ላይ ተመሳሳይ ጦርነቶች ይከሰቱ ነበር እንዳነሳውልህ። ስለዚህ ሌላው የቀጠናው ኃይል ፖለቲካዊም ዲፕሎማሲያዊም ድጋፍ ማድረግ አለበት ብለን እናምናለን። ያ እንዲሆን የማስተባበሩን ሚና መውሰድ ያለበት ደግሞ የፋኖ ኃይል ነው። ካለው ኮንስቲትዌንሲ በተለይ የጸረ አብይ አህመድ ተጋድሎውን በመምራትና በማስተባበር ረገድ ካለው ሚና አጠቃላይ የአማራ ህዝብ ካለው ፖቴንሻል እና አቅም አኳያ ይህንን ማስተባበር ማቀናጀት ያስፈልጋል ብለን እናምንበታለን። በዛ መሰረት የተለያዩ እንቅስቃሴዎች፣ የተለያዩ አስተላለፎች ይደረጋሉ። ይሄ አስተላለፍና አካሄድ አንዳንዶች እንደሚሰጉት የሆነ ቡድን ጋር የተለየ ግንኙነት ለመፍጠር ወይም ደግሞ የሆነ ቡድን በሚያመጣው የፖለቲካ አጀንዳ ለመጠለፍ ወይም ለሌላ ስሁት ዓላማ ሳይሆን ለሐቀኛ ጸረ አገዛዝ ተጋድሎ፣ ለሐቀኛ ጸረ ጭቆናና ጸረ ሽብር ተጋድሎ የሚደረግ ትብብር ነው። ይሄ ትብብር ደግሞ አንዱን አቅርቦ ሌላውን የሚገፋ የአንደኛውን ዓላማ የሚያፋፋ የአንደኛውን ዓላማ ዝቅ የሚያደርግ ሳይሆን ሁሉም ህዝብና የፖለቲካ ኃይል በጠላቱ ላይ በጋራ እንዲነሳ የማድረግ እንቅስቃሴ ነው ያለው። ቀደም ሲል የነበረው በአጠቃላይ ኢትዮጵያ ውስጥ አብረው ሊሰለፉ አብረው ሊታዩ አይችሉም ይባሉ የነበሩ የፖለቲካ ኃይሎች የጋራ አጀንዳ ሊኖራቸው እንደሚችል በዋናነት የህዝብን ማዕከል ያደረገ አጀንዳ ይዞ የተነሳ የትኛውም የፖለቲካ ኃይል
ከየትኛውም የፖለቲካ ኃይል ጋር በጠላትነት መፈራረጅ እንደሌለበት በተደጋጋሚ ዋጋ ከፍለንበትም ጭምር አንዳንዱ ቦታ እየተተቸን እየተሰደብንም ጭምር ትርክቱን ማስተካከል ነበር የመጀመሪያው ስራ። የአማራ ህዝብ ብቻውን ደሴት ሆኖ ሊቀጥል አይችልም። አማራን የሚወክል የፖለቲካ ኃይል ቀጠናው ላይ ብቻውን ደሴት ሆኖ ሊቀጥል አይችልም። ከየትኛውም ጥቅሙን ኮምፕሮማይዝ ሳያደርግ አጀንዳውን ኮምፕሮማይዝ ሳያደርግ በቀጠናው ካሉ ሌሎች አቅም ካላቸው ተሞክሮም ካላቸው አዳዲስም ኃይሎች ጋር መቀናጀትና መነጋገር እንዳለበት በባለቤትነት ይሄንን ሀሳብ ማስፈን ነበር የመጀመሪያው ስራ። ያ ስራ ከሞላ ጎደል በተሳካ ሁኔታ ሄዷል። አሁን ደግሞ ተጨባጭ እንቅስቃሴዎች መደረግ አለባቸው። ተጨባጭ ንግግሮች፣ ውይይቶች በተለያየ ቦታ ይደረጋሉ፣ ሲደረጉ ቆይተዋል። እነኚህ ነገሮች መሬት ላይ ወርደው ተጨባጭ የሚሊታሪ አሊያንስ፣ ተጨባጭ የፖለቲካ አሊያንስ ውስጥ ለመግባት ስምምነቶች ሊያስፈልጉ ይችላሉ። ምናልባት አስረስ አርበኛ ዘመነ ካሴም ከሌሎች ኃይሎች ጋር የሚደረግን ግንኙነት በተመለከተ ከሰሞኑን አንድ ንግግር ወይም አንድ መልእክት አስተላልፏል። በተለይም በዚህ ላይ እየሰራንበት ነው፣ ነገር ግን በከተሞችና በተለያዩ ቦታዎች ያሉ ኃይሎች ጭምር ለዚህ መተባበር አለባቸው የሚል ነውና ይሄ ነገር አሁን ቀደም ሲል አንተ ስታነሳው ስለነበረ የአፍሪካን ህዝቦች የባርነት ቀንበር የጦርነት ቀንበር የተሸከመው ፋኖ ነው፣ ከዚህም ተነስቶ አስተባባሪነት ይዞ ነው እየተንቀሳቀሰ ያለው ስትል ዘኢኮኖሚስትም ይዞት ከወጣው መረጃና አርበኛ ዘመነ ካሴም ካለው ነገር ጋር የተሻለ ደረጃ ደርሷል ማለት ይቻላል አሁን ባለው ሁኔታ? በትክክል የተሻለ ደረጃ ላይ ደርሷል። ከዚህ በፊት በንግግር ደረጃ በሀሳብ ደረጃ ነው ሲንጸባረቅ የነበረው። አሁን ተጨባጭ ንግግሮች አሉ። እንግዲህ ዝርዝር ሁኔታው በሚገባ ሲጠናቀቅ እና ጥሩ ደረጃ ላይ ሲደርስ ለህዝብ ይፋ የሚደረግ ነገር ነው የሚሆነው። ስለዚህ ይሄ ነው አጠቃላይ እንቅስቃሴው፣ ጥሩ ደረጃ ላይ ነው ያለው። አገዛዙም የፈራውም የሚሰጋውም ከፍተኛ የፕሮፓጋንዳ ስራ የሚሰራውም በዚህ ምክንያት ነው። እስካሁን ድረስ ብዙ ነገሮች ቀደም አንተን በጥያቄ ስታነሳ እንደነበረው ፋኖ ሽፍታ ነው፣ ዋሻ ውስጥ ነው ያለ፣ ገዳም ውስጥ ነው ያለ፣ እዚህ ውስጥ ነው ያለ የሚል የፕሮፓጋንዳ ስራ ሲሰራ የነበረ አገዛዝ የፋኖ ኃይል በዚህ ደረጃ ፖለቲካዊና ዲፕሎማሲያዊ እንቅስቃሴ አድርጎ በኢትዮጵያ ውስጥ ብቻ ሳይሆን በቀጠናው ያሉትን የፖለቲካ ኃይሎች ማሰለፍ ማስተባበር የሚችልበት ደረጃ ላይ እና እንቅስቃሴ ላይ መድረሱ ከፍተኛ ፍርሃትና ሽብርን ፈጥሮበታል። ይህ ጉዳይ ደግሞ ባዶ የሌሎችን ትልቅ ኢንፍሉዌንስ ያላቸውን አሜሪካን የመሳሰሉ ሀገራትንም ትኩረት መሳቡ ስለማይቀር በዛ የሚደርስበትን ጫና የሚደርስበትን ጣጣ ያውቃል። እስካሁን ድረስ በአርሶ አደሩ ትከሻ በጣም በጥቂት የነፍስ ወከፍ መሳሪያዎች መነሻነት በቂ ልምድ በሌላቸው ወጣቶች የተመራው ትግል በዚህ ልክ ይህንን ግዙፍ ሰራዊት በመሰባበር እዚህ ከደረሰ ጥቂት ድጋፍ ሲባል ነሰሰርሊ የቁሳቁስ ድጋፍ ላይሆን ይችላል። ጥቂት የፖለቲካም ዲፕሎማሲም ድጋፍ ፕሮፓጋንዳም ድጋፍ እንደ ቀጠና የሚያገኝ ከሆነና ኢቭን ትግላችን በዚህ ደረጃ እውቅና ማግኘት የሚችል ከሆነ በጣም በጥቂት ጊዜ ውስጥ የአገዛዙ ሰራዊት እንደምናንበረክከው ይታወቃል። ይሄ ነገር ነው እንግዲህ ለአብይ አህመድ አስፈሪ ቅዠት የሆነባቸው ማለት ነው። በተለይ በአገዛዙ ጦር የሚፈጸሙ የማንነት ጥቃቶች፣ የጦር ወንጀሎች፣ አማራን በዘር ደረጃ የማጥፋት እንቅስቃሴዎችና ተግባራት እየሰፉ መጥተዋል። አስረስ በተደጋጋሚ እንደሚታየው ማለት ነው። ምክንያቱም ከጦርነቱ ውጭ ባሉ ክልሎች ጭምር በማንነቱ በሃይማኖቱ የሚደርስበት ጥቃት መቆም አልቻለም። በዋናነት የፋኖ አደረጃጀት ይህንን ለመከላከልና ይህንን ለመቀልበስ ነው የተደራጃችሁት፣ እየተዋጋችሁ ያላችሁትም ይህን መሰረት ማድረግ ነው። ነገር ግን ባለፉት 2 ዓመት ከ6 ወር አካባቢ ችግሩን ሙሉ ለሙሉ መቀልበስ አልተቻለም፣ ለህዝባችሁም ሙሉ ከለላ ወይም ረፍት መስጠት አልቻላችሁም የሚሉ ትችቶች በስፋት ይነሳሉ። ትችቶቹን ትቀበሏቸዋላችሁ ወይ? ይህንንስ አላደረግንም ካላችሁ ለምን ብላችሁ ታስባላችሁ? አስረስ ልክ ነው። የህልውና ተጋድሎን የጀመርነው እንደነኛ አይነት ጥቃቶችን ለመከላከል እንደነኛ አይነት ጸረ ህዝብ እንቅስቃሴዎችን ለመከላከል ነው። እነኝን ጥቃቶች ማቆም የምንችለው አገዛዙን ሙሉ በሙሉ ስናሸንፍ ብቻ ነው። እንደሚታወቀው በአንድ በኩል
የማጭበርበር ስልት ይጠቀማሉ። በሌላ በኩል ደግሞ ራሳቸው በርካታ የግድያ ወንጀሎችን ይፈጸማሉ። ለመናገር እንኳን በሚዲያ እንኳን ለማውጣት የሚቀፉ ዘግናኝ ድርጊቶች ሲፈጸሙ ነው የቆዩት። ቅርብ ጊዜ ሰከላ ላይ የተደረገው ነገር የምታስታውሰው ነው። አካል መቆራረጥ፣ ምላስ መቁረጥ፣ ኖርማሊ መግደል ሳይሆን ከዛ ያለፈ የአውሬነት ተግባር፣ በጣም ባርባሪክ የሆነ ተግባር እየተፈጸመ ነው የሚገኘው። ይሄንን ነገር ማቆም የምንችለው የመጨረሻ አገዛዙ ከስልጣኑ ሲወገድ ብቻ ነው። ከዛ በስተቀር በተንቀሳቀሰበት ሁሉ እንደ ፖሊሲ የሚደረጉ ናቸው። በመሰረቱ እነኚህ ድርጊቶች የሚደረጉት ታስቦባቸው ብልጽግና እና ሰራዊቱ እንደ ፖሊሲ ይዟቸው በጀኔራሎቹ አማካኝነት ሆን ተብሎ ስምሪት ተሰጥቶባቸው ነው የሚደረጉ መሆኑ መታወቅ አለበት። አገዛዙ የሚጠቀመው ሁለንተናው የጦርነት ስልትን ነው። የሁለንተናው የጦርነት ስልትን ስንል ተኩሶ መግደልን ብቻ ሳይሆን በስነ ልቦና መግደል፣ የማህበረሰቡን ማህበራዊ ትስስር መበጣስጠስ፣ ታሪኩን እሴቱን ማንቋሸሽ፣ በርካታ ነገሮችን ያካተተ ነው። ለዛም ነው ብዙ ቦታ ለምሳሌ አብያተ ክርስቲያናትን ምሽግ ያደርጋሉ። አብያተ ክርስቲያናት ላይ ሆነው ይታኮሳሉ። ከአብያተ ክርስቲያናት ጓሮ ሆነው ለገበያም ለተለያየ እንቅስቃሴ የሚያልፉ ሴቶችን በጅምላ እዛው አብያተ ክርስቲያናት ሃይማኖት ተቋማት አጥር ግቢ ውስጥ ይደፍራሉ። ቀሳውስትን እንግዲህ ይገላሉ፣ ጫቸውን ይደፍራሉ፣ የካህናትን። እነኚህ በተለይ ህዝባችን በጣም በልዩ ሁኔታ የክብሩና የልዕልናው መገለጫ ያደረጋቸውን እሴቶቹን የመናድ የማንቋሸሽ ተግባር ነው። ይሄ ከመግደልም በላይ በህዝቡ ላይ የሚያደርሰው ጉዳት እንዲህ በቀላሉ ሊገለጽ የሚችል አይደለም። ይሄን በየትኛውም ቦታ ያደርጉታል። በነገር ላይ ጦርነቱ ወደ መጠናቀቅ የሚቃረብ በሚሆንበት ጊዜ ከዚህም የከፋ ነገር ያደርጋሉ ብዬ አስባለሁ። አብይ አህመድና ቡድኑ ወደ አዲስ አበባ የተጠጋን ጊዜ ተስፋ ሲቆርጡ ማለት ነው። የበለጠ ተስፋ ሲቆርጡ በትክክል ተስፋ በሚቆርጡበት ጊዜ የበለጠ ነገር ሊያደርጉ ይችላሉ። ዞሮ ዞሮ ይሄንን ጉዳይ ማቆም የሚቻለው አገዛዙን በማስወገድ ብቻ ስለሆነ ነው ያ እየተዋጋን ያለ ነው፣ እየሞትን ያለ ነው፣ ህይወት እየከፈልን ያለ ነው። እና ትክክል ነው። እስካሁን በተደረገው እንቅስቃሴ ውስጥ እነኚህ ነገሮች ወይ እነኚህ ተግባራት አልቆሙም። ለምን? ሰራዊቱ ህዝቡ ጋር ስላለ፣ ይሄ አረመኔው ሰራዊት፣ ይሄን ወንጀል የሚፈጽመው ሰራዊት ህዝቡ ጋር ስላለ፣ ስለዚህ ይሄን ሰራዊት ማስወገድ፣ መበተን፣ ማሸነፍ ብቻ ነው ብቸኛው ዘዴ። ከዛ በመለስ ልታደርገው የምትችለው ነገር የለም። ይሄ እንዲሆን ደግሞ ህዝቡ የበኩሉን ድርሻ ጭምር ሊወጣ ይገባዋል። በየተራ መገደል፣ በየተራ መዋረድ፣ በየተራ ታሪኩ ሲንቋሸሽ ቆሞ ማየት አለበት ብለን አናምንም። በነቂስ ወጥቶ በማንኛውም መንገድ ተጋድሎ ማድረግ እንዳለበት ነው ማሳሰብ እንፈልገው። አስረስ ልክ ነው። ከሰሞኑ በተለይ በሰከላ በአጉት ጥልማቦ ቀበሌ አጋጣሚ አካባቢውን በአካል እያየሁ ስለሆነ የተፈጸመው ነገር ሰዎች አስፓልት ዳር ወይም ከተማ ዳር ላይ ወይም ደግሞ በሌሎች ከዚህ በፊት አገዛዙ ባስለመዳቸው የመተከል ወይም የወለጋ የማንነት መሰረት ያደረገ ጥቃት አንጻር ሊያዩት አይገባም ብዬ ማስብ ነው። እጅግ አስነዋሪ በሆነ በቤታቸው በእርሻ እና በባድማቸው ሂዶ አገዛዙ ታንክና ከባድ መሳሪያዎች ሲተኩስ ወይም ሲጨፈጭፍ ቆይቶ የተረፉትን ደግሞ በቢላዋ እስከ መጉዳት ምላሳቸውን እስከ መቁረጥ ደርሷል። ከዚህም ባለፈ እናንተ ከሰሞኑን አፋባ መግለጫ አውጥታችኋል። በተለይም ቢቢሲ ያጋለጠውን የሴቶች ጥቃትን በተመለከተ ይህ ከባህሩ በጭልፋ የቀረበ ነው እንጂ በአማራ ህዝብ ላይ በአማራ ሴቶች ላይ የደረሰው በአማራ እናቶች በአማራ ታዳጊ ሴቶች ላይ የደረሰው እጅግ ሰፊ ነው የሚል መግለጫን አውጥታችኋል። ከዛም ባለፈ በዋናነት የሴቶችን ጥቃት እንደ ጦር ስልት እየተጠቀመ ነው የሚል ሐሳብ ነው በግልጽ ያስቀምጣችሁት። እንግዲህ ብልጽግና ከዚህ በፊት ረሃብን እንደ ጦር መሳሪያ ተጠቅሟል። በትግራይ በአማራ ክልል የተለያዩ አካባቢዎች በቡግና ኢትዮኒውስ ያጋለጠውን ጨምሮ ረሃብን እንደ ጦር መሳሪያ መጠቀም፣ ለ3 ወር ምግብ እንዳይገባ መዝጋት፣ በተለያዩ የጎጃም ፍረስ ቤት አካባቢ የቋሪት ሸቀጣሸቀጥ መድኃኒት እንዳይገባ ማድረግ ይጠቀማል። ግን ከዚህ ከሴቶች ጥቃት ጋር በተያያዘ በግልጽ እንደቀረበው ከባህሩ በጭልፋ ነው ያቀረብነው ስትሉ ምን ያህል ነው ጉዳቱ? የጉዳቱ መጠን አጥንታችሁታል ወይስ የዳሳ ጥናት ሳርጋችኋል ወይ? አስረስ በትክክል ጥናቶች ተደርገዋል። በተለያየ ጊዜ በመዋቅራችን አማካኝነት በሁሉም ቀጠና ያሉትን ጥናቶች ተደርገዋል። በነገራችን ላይ እዚህ ቢቢሲ የሰራው
ሪፖርት ላይ የሰጠሁት ረጅም ቃለ ምልልስ ነበረ። እዛ ላይ ዳታዎችንም ጭምር ገልጫለሁ። ለምን ይሄ እንደሚደረግም በዝርዝር አስቀምጬ ነበረ። ከዛ መካከል ኮት የተደረገች አንዷ ብቻ ነች። አይተው እንደሆነ ዝርዝሩን ምንድነው ይሄ አስገድዶ መድፈር ወንጀል በጅምላ የሚሆን በተናጠል በፋኖ ሰራዊት አማካኝነት እንደማይፈጸም እና የሚፈጸም ከሆነም ኃላፊነት ወስደን እርምጃ የምንወስድ መሆኑ ብቻ ነው እየተጠቀሰው። ይሄ እንግዲህ አላቅም ኤዲተሮቹ ለሪፖርቱ ለእነሱ ለተጠቀሙት አንግል የሚፈልጉትን ብቻ ነው የወሰዱት። ነገር ግን ጥያቄ በቀረበልኝ ጊዜ በሰፊው ያብራራሁት ነገር ነበረ። አንደኛው ይሄን ነገር የሚደረገው እንዳልኩ የማህበረሰቡን እሴት ሞራል ለመናድ ሁለንተናው የስነ ልቦና ጥቃት ለማድረስ ታስቦ በቃ ህዝቡን የማሸነፍ ነገር ነው። ሁለተኛ አንተም በጥያቄ ላይ እንዳነሳው ረሃብን የጦርነት ስልት ይጠቀማል የሚባለው ምንድነው? ብልጽግና ጦርነት ውስጥ በገባባቸው በትግራይም በዚህም በነበረው ጊዜ ሁሉ እንደ ስልት አድርጎ የሚጠቀመው የሚታገለውን ኃይል ማህበራዊ መሰረት ማናጋት እና ያ የሚታገለውን ኃይል ማህበራዊ መሰረት ላይ ጉዳት በማድረስ ተቀባይነት ለማሳጣት ነው የሚጠቀመው ስልት። ትክክለኛው መልስ መሆን ያለበት እንግዲህ የፖለቲካ ኃይል ነኝ አገር መራለሁ ያለ አካል የተነሳበትን ፖለቲካዊ ጥያቄ በመመለስ አጀንዳ መቀማት ነው የሚታገልን ኃይል። ያን ጊዜ ጥያቄ ተመልሷል፣ የደረሰብኝ በደል የለም፣ ምንም አይነት ችግር የለም። ስለዚህ እናንተ ጠመንጃ ያነሳችሁ ልጆች መቆም አለባችሁ፣ ይሄ ጉዳይ በዚህ ተፈቷል ብሎ ህዝቡ መልስ ሊያነሳ ይችል ነበር። ያንን የማድረግ የፖለቲካ አቅም የለውም፣ ያንን ለማድረግ ፍላጎትም የለውም። በሽብር እና በማጭበርበር በማደናገር መግዛት የሚፈልግ አገዛዝ ስለሆነ ስለዚህ ያለው ምርጫ የሚታገለውን ኃይል ፊት ለፊት ሲሸነፍ ያንን ታጋይ ይደግፋሉ የሚያስበውን ህዝብ ላይ ጉዳት ማድረስ ነው። በዚህ እንቅስቃሴ ምክንያት በርካታ በትምህርት ቤቶች፣ በሃይማኖት ተቋማት፣ በየቤቱ በመንገድ በጣም በርካታ በነገራችን ላይ ዓለም ጆሮ የነፈገው ከባድ የሆነ ዘግናኝ ነገር ነው እየተፈጸመ ያለው። በርካታ ከተሞች ላይ ሴቶችን ያስረግዛሉ፣ በጅምላ ይደፍራሉ፣ እናትና አባቶች ፊት ይደፍራሉ። በርካታ እጅግ ለጆሮ የሚዘገንኑ ድርጊቶች ተፈጽመዋል። እንደ አማራ ፋኖ ብሔራዊ ኃይል በተደረገ የዳሰሳ ጥናት መሰረት 100,000 በላይ ታዳጊዎችና ሴቶች በክልል ውስጥ በመከላከያ ሰራዊት እና ይህን ተከትሎ በተሰማራ የብልጽግና ሰራዊት አማካኝነት በቡድንና በተናጥል የመደፈር ወንጀል ተፈጽሞባቸዋል። ቢቢሲ ያጋለጠው ከዚህ መካከል በቀጥታ ጤና ጣቢያ የደረሱትን በተለያየ መንገድ ማረጋገጥ የቻሉትን ነው። በአጭር ዳሰሳ ጥናት ገለልተኛ አካላት ገብተው በጣም በጥቂት ቦታዎች ብቻ ማለት ነው። እሱም ሆኖ እንግዲህ በሺህ የሚቆጠር ነው በቢቢሲ ሪፖርት እንኳን የተካተተው። ምን ያክል ፕሮፌሽናል በሆነ መንገድ እንደሚሰሩት እነሱ ይታወቃል። በምን ያክል ጥንቃቄ አስረስ የሚሰሩት ግን የብልጽግና አገዛዝ ወይም የብልጽግና ጦር የሴቶችን ጥቃት በተራጀና በተጠና መንገድ ነው እየፈጸመ ያለው። ምሳሌ በጅምላ የሚደፍሩ ብርጌዶችን እስከ ማቋቋም የደረሰባቸው ጊዜዎች በታሪክ የራሱ ብልጽግናም በሌላ በኩል ያሉ ኃይሎችም ይታወቃል። አሁን እየፈጸመ ያለው በአማራ ህዝብ ላይ እየፈጸመ ያለው በተራጀና በተጠና መንገድ ሪፖርት የሚያቀርቡበት መንገድ ማለት ዋናው ይህን ያህል ሴቶች ተደፍረዋል፣ ይህን ያህል የማህበረሰብ እሴት እንደናል ብለው ለአለቆቻቸው በሚያቀርቡበት ደረጃ ነው ወይንስ እንዲያው ጋጥወጥና ምንም ያልሰለጠነ ምንም እሴት የሌለው ሰራዊት በመበተኑ ነው? በዋናነት ፖሊሲ ነው፣ የብልጽግና ሰራዊት ፖሊሲ ነው ይሄ ነገር። ለምንድነው መሰለህ ይሄንንም አነሳለሁ። ብዙ ቦታዎች ላይ እኛ ባደረግነው ጥናት መሰረት የተደፈሩ ሴቶችን ጥያቄ አታነሱም ወይ? አለቆቻቸው አሉ፣ ኮሎኔሎች አሉ፣ ጀነራሎች አሉ፣ ከዛም በታች አሉ፣ መስመራዊ መኮንኖች አሉ፣ ሰራዊቱን የሚመሩ ለነሱ አቤቱታ አታቀርቡም ወይ የሚል ጥያቄ በጠየቋቸው ጊዜ እኛ አጥኚዎች አይቀበሉም፣ በፍጹም አያዳምጡንም። አንዳንዶቹን በነገር ላይ አስረግዘዋቸው በዚህ መንገድ የወለዱትን ለአንዳንዶቹ የሰራዊቱን ደሞዝ የሚከፈልበት ቀን እየቀነሱ የሚሰጧቸው አሉ። ይህንን የሚያደርጉት አመራሮቹ ናቸው። አንድ ሁለተኛ የመከላከያ ሰራዊት የሚባለው አካል ባለበትና ይህንን ወንጀል በሚፈጽምበት ቦታ ውስጥ ሁሉ በተወሰነ ደረጃም ቢሆን የብልጽግና መዋቅር አለ። ቢያንስ ደሞዝ የሚከፈለው ወረዳውን ባያስተዳድሩም የወረዳ አስተዳዳሪ ተብሎ የተቀመጠ አለ። የአካል ምንም ጥያቄ ሲያነሳ አትሰማም። አንዳችም አይነት በዚህ ጉዳይ ላይ ለአንድም ቀን በሺህ የሚቆጠር እንዳነሳውልህ 100,000 በላይ ሴቶች በተደፈሩበት ኬዝ ውስጥ አንድም ቀን አንድም ኢንሲደንት የለም እርምጃ የተወሰደበት የተቀጣበት። ስለዚህ ፖሊሲ ሆኖ ታስቦበት ሆን ተብሎ የሚደረግ የጦርነት ስልት ነው። ሁለተኛ ነገር
ለምሳሌ ከባህር ዳር ወደ ሞጣ ደጀን አዲስ አበባ የሚሄደው ትልቁ የጎጃም ውስጥ ካሉ ሁለቱ ሃይዌዎች ትልቁ ሃይዌይ ተዘግቷል። 6 ወራት አልፎታል። ከባህር ዳር በመርጦ ለማርያም መካነ ሰላም የሚገባ መንገድ ተዘግቷል። ይሄም አንደኛው የጦርነት ስልት ነው። ማህበረሰቡ ምርቱን ወደ ገበያ እንዳያደርስ፣ እንዲደይ፣ እንዲጨቆን፣ ስለዚህ እነዚህ የመድፈር ሕክምናም እንዳያገኝ ጭምር እነዚህ ወንጀሎች የዚህ አካል ናቸው። በሌላ በኩል ሰራዊቱ በተለይ አሁን ላይ ያለው ሰራዊት ነባሩ ሰራዊት አልቋል። አሁን ያለው ሰራዊት አብዛኛው ከማረሚያ ቤት የሚመጣ ነው። ከዚህ በፊት በአስገድዶ መድፈር ወንጀል ተከሰው በግድያ ወንጀል ተከሰው ፍርደኛ የሆኑ ወንጀለኞችን ከእስር ቤት እያፈሰ ነው መከላከያ ሰራዊት ተብለው ጠመንጃ ታጥቀው የሚመጡት። ምንም አይነት የስነ ምግባር ግንባታ ያልተደረገላቸው፣ ምንም አይነት ኢንዶክትሪኔሽን ያላገኙ በጣም ህፃናት ታዳጊዎች ናቸው። እሱ ብቻ አይደለም፣ ጥላቻ ጭምር የተጠመቁ አንዳንድ ቦታ እንደው ነገሩ ህዝብን ከህዝብ ስለሚነጣጥል ሚዲያ ላይ ለመናገር ይከብዳል እንጂ ሆን ተብሎ የአማራን ህዝብ እንዲጠሉ ተብሎ ጭምር በዚህ ከልዩ ኃይል ከተለያየ ቦታ በዚህ በብሔረሰብ አደረጃጀቶች በዛ ኢንዶክትሪኔሽን ያለፉትን ጭምር ነው የሚላኩት። ህዝቡን አጥቁ፣ ህዝቡን አውድሙ ተብሎ። ስለዚህ ታስቦበት በፖሊሲ ደረጃ የሚፈጸም ነው። እንዳልኩህ ያው ዓለም ትኩረት የነፈገው አጀንዳ በመሆኑ እንጂ ከዚህ በላይ ብዙ ሊባልበት ብዙ ሊነገርበት የሚችል ጉዳይ ነው። አስረስ፣ ከዚህ ጋር ተያይዞ በፋኖ የሚፈጸሙ የሚባሉ እንደዚህ አይነት ጥቃቶችን በቢቢሲ ላይ ማጥራት እንደምታደርጉና እርምጃም እንደምትወስዱ አላማችሁም ይህን እንዳልሆነ ገልጸሃል። በእርግጥ ያልከው ዝርዝር ነጥብ በዛ ላይ ቢሰፍርም ማለት ነው። ከሰሞኑ በተለይ ትላንትናና ዛሬ አንድ በማህበራዊ ሚዲያ እያነጋገር ያለ ጉዳይ አለ። ከመሀል ሜዳ ነው የሄድኩት የሚልና ወደ ጃማ ወረይሉ ወይም ሌሎች አካባቢዎች የፋኖ ኃይል አባል ነበርኩ ያለ ሰው በአገዛዙ በመከላከያ በግልጽ አልወጣም፣ የደህንነት ሰዎች ይመስለኛል ሰጠ የተባለው ንግግርና ቪዲዮ አለ፣ የወጣም አለ። በአሰቃቂ ሁኔታ የሰው አካል ሲቆርጥ የሚያሳይ ማለት ነው። እንደዚህ አይነት ነገሮች በሰራዊታችሁ ውስጥ ሊፈጠሩ ይችላሉ ወይ? እንዴትስ ነው ታማኝነታቸው? በትክክልስ ለምንድን ነው በአገዛዙ በኩልስ እንደዚህ አይነት ችግሮች ያሉባቸው የፋኖ ኃይሎችን ያዝነ ከተባለ ለምርመራና ለሰብአዊ መብት ተቋማት ወይም ደግሞ ቢያንስ እንኳን ለፌዴራል ፖሊስ መስጠት የማይፈልጉት ለምንድን ነው ብለህ ታስባለህ? በመጀመሪያ በቂ ይሄ ድርጊት እኔም አይቼዋለሁ። እጅግ በጣም ዘግናኝ ድርጊት ነው። የሰው አካል የሰው እጅ በመጥረቢያ በቪዲዮ እየተቀረጸ ሲቆረጥ ያየውበት ድርጊት እንደ ግለሰብም እንደ አንድ የፋኖ አመራርም በእጅጉ የማወግዘው በእጅጉ የምንጸየፈው ድርጊት መሆኑን ማሳወቅ ፈልጋለሁኝ። እንደ አፋባም እንዲህ አይነት ድርጊቶችን ፈጽሞ የማንቀበላቸው፣ ፈጽሞ የማንታገሳቸው፣ ይልቁንም በጣም መራር እርምጃ የምንወስድባቸው ጉዳዮች መሆናቸውን አረጋግጣለሁ። እንዳልከው እንዲህ አይነት ድርጊቶች በሚፈጸሙበት ጊዜ ወደ ጉዳዩን ወደ ማጥራት ፍትህ ወደ መስጠት ከመሄድ ይልቅ አገዛዙ ከፍተኛ የፕሮፓጋንዳ ብልጫ የሚያገኝባቸውን ነገሮች ለመውሰድ በተለይ የፋኖን ኃይል ስም ማጠልሸትን እንጂ ሰብአዊነትን ስለማያስቀድሙ በፕሮፓጋንዳ ፈቅላጤዎቻቸው አማካኝነት አዚፍ ፋኖ እንዲህ አይነት ድርጊት በፖሊሲ ደረጃ እንደሚፈጽም ተደርጎ ሲሰራጭ ተመልክቻለሁ። ይሄ እጅግ አሳዛኝ ነገር ነው። ቅድሚያ መሰጠት ያለበት ይህን ድርጊት ማውገዝ ላይ፣ ይህንን ኢሰብአዊ ነገር ማጣራት ላይ እንደው ከተቻለ ዓለም አቀፍ ተቋማት ጭምር አጣርተው ሂደቱንና ሁኔታውን ይፋ እንዲያደርጉ ማድረግ ሲገባ በቁጥጥራችን ስር ነው ያሉት ግለሰብ እንግዲህ ፋኖ ነኝ የሚል አካል በዛ ልክ በደህንነት መዋቅሩ አማካኝነት ይፋ አድርጎ ይህንን ድርጊት ለፕሮፓጋንዳ ጉዳይ መጠቀም ለማህበረሰቡ ጭምር ያላቸውን ንቀት የሚያሳይ ጉዳይ ነው፣ የሚያሳይ ነገር ነው። ለህዝቡ ሞራል መጨነቅም ይገባ ነበር። ይሄንን ወደ ህዝብ ብናወጣ ምን ያክል ህዝቡን ይጎዳል፣ ምንስ ጥቅም አለው የሚለው ነገር በፍጹም ሳይታያቸው የፕሮፓጋንዳ ብልጫ ለመውሰድ ነው። ይሄ ያው የገቡበት የዲፕሎማሲ ቅርቃር ይታወቃል። የፈጸሙት ድርጊት ቅድም ቢቢሲንም እንዳነሳ ነው በሌሎችም አማካኝነት መጋለጡ ስለማይቀር የጊዜ ጉዳይ ስለሆነ ያ ነገር ስለሚረብሻቸው ያንን ማካካሻ አድርገው ነው እየተጠቀሙበት ያሉት። በእኛ በኩል ይሄ ጉዳይ እንዲጣራ እንፈልጋለን። አንድ መታወቅ ያለበት ነገር የማረክነውን ሰራዊት ጭምር ተንከባክበን አሳክመን
ቁስሉን አጥበን አድነን ለቀይ መስቀል ነው የሚያስረክበው ፋኖ። በዚህ ዓለም አቀፍ እውቅናን ያገኘ የተመሰከረለት ነው። ያ ብቻ ሳይሆን እንዲህ አይነት ባህሪ ቢኖረን ኖሮ አይደለም ለአመታት ለቀናት በህዝቡ መሀል መገኘትም መዋልም ማደርም አንችልም። እውነት ለመናገር ማንም ከህዝብ በላይ አይደለም። ማንም የአማራ ህዝብ ደግሞ እንደነኛ አይነት ጸያፍ ድርጊት የሚፈጽምን አካል ሊታገስም አብሮ ሊኖርም አይችልም። ለመብቱ ለነጻነቱና ለህልውናው ቀናይ የሆነ ህዝብ ስለሆነ ነው አብሮን ያለ። ስለዚህ እንዲህ አይነት ነገሮች አይደለም በትዕዛዝ ሰንሰለቱን ጠብቀው ሊፈጸሙ ይልቁንም በጣም ግብረገባዊ በሆነ መንገድ ነው ጠላታችንን ጭምር የምናስተናግደው። ይህን የምናደርገው የተለየ ክብር ለማግኘት ሳይሆን የምንታገልበት ዓላማ ፖለቲካዊ ግብ ያለው እንደመሆኑ መጠን ወደዛ ግብ የሚወስዱን መንገዶች መከተል ስለሚገባን ነው። እንዲህ አይነት ድርጊት ገጥሞን አያውቅም እንጂ በመዋቅራችን አማካኝነት አልፎ አልፎ ከዚህ በጣም ያነሰ ህገወጥ ድርጊት የሚፈጽሙትን የመጨረሻውን የሞት ቅጣት ጭምር እየቀጣን ነው ትግሉን እየመራን ያለ ነው። ወደፊትም ይቀጥላል። ስለዚህ ህዝቡ በዚህ በፍጹም መደናገር የለበትም። ማንኛውንም እንዲህ አይነት ነገር ምናልባት ከዚህ ያነሰ ተራ ነገር ለምሳሌ ግድያዎች፣ ግጭቶች፣ ምኖች ያው ማህበራዊ ክስተት ስለሆነ የተለያየ ቦታ ላይ ገጥመውን ያውቃሉ። ለእነዛም ተመጣጣኝ እርምጃ ወስደናል። እነኝም በግለሰብ ደረጃ ወይም በግለሰብ ኢኒሽቲቭ እንግዲህ ብዙ አይነት ሰዎች ይኖርበታል። ያው እንደምታውቀው መዋቅር ውስጥ አንዳንዱ አእምሮ ህመምተኛ ይኖራል፣ አንዳንዱ ሌላ ተልዕኮ ይዞ አላማ ይዞ የሚሰራ ይኖራል። ከዚህ በፊት ታስታውስ እንደሆነ ሰሜን ሸዋ ደራ አካባቢ እንዲሁ የዛሬ ዓመት አካባቢ ይመስለኛል በስመ አብ ተብሎ ሰው ልጅ አንገት ላይ ቢላ ተጥሎ ሲገዘገዝ የሚያሳይ ዘግናኝ ነገር ተከስቶ እንዲሁ ለማደናገር ሲውል ነበረ። በፋኖ ተፈጸመ ለማስባል በኋላ ሲረጋገጥ ውሸቱ ነው የተገኘ እና እንዲህ አይነት ነገሮች ላይ ማህበረሰቡ በጣም መጠንቀቅ አለበት። በእኛ በኩል ግን ድርጊቱን እናወግዛለን። እንዲህ አይነት ድርጊት የሚፈጽሙ አካላት ላይም የማያዳግም የመጨረሻ የምንለውን እርምጃ እንወስዳለን። አገዛዙና የአገዛዙ የፕሮፓጋንዳ ማሽኖች ግን ይህንን ነውረኛ ድርጊት ለፖለቲካ ፍጆታ ለመዋል የሚያደርጉት ነገር እነሱ ሊደብቁት የፈለጉት ነገር ያለ አይመስልህም ወይ አስረስ? መወገዙ እንደዚህ አይነት የሰብአዊ ድርጊቶችን ማነወሩና የህግ ተጠያቂነትም በምርመራ ደረጃ መምጣቱ ሁሉም ማንኛውም ሰው የሚደግፈው ነው። ሊደብቁት የሚፈልጉት ነገር የለም ወይ? ምሳሌ ከሰሞኑ በመተከል ከ46 በላይ ንጹሃን ተጨፍጭፈዋል። ያንን ደግሞ ጭፍጨፋውን ያካሄዱት የመከላከያ ሰራዊትና የኦሮሚያ ልዩ ኃይል ትጥቅና ሰንቅ የሚያቀርብላቸው ሸኔ የሚባሉ ከኦሮሞ ነጻነት ጦር አፈንግጠው የወጡና ለአብይ አህመድና ለሽመልስ አብዲሳ በግልጽ ተጠሪነት ያላቸው ሰዎች ናቸው። ይሄ በስም ጭምር የምናውቀው ስለሆነ ደፍረ የምንናገረው ነገር ነው። ግን እነዛ 46 ንጹሃን ሲጨፈጨፉ ብልጽግና ዝም ነው ያለው። የጉዳት ማወዳደር ሳይሆን አንድ እጅ ተቆርጧል ብሎ በዚህ ደረጃ የሚኒስትሩ አማካሪ ጭምር ወጣው ሊያወሩ የቻሉበት ሂደትና የ40 ሰዎች ህይወት በብልጽግና አይንና የአንድ ሰው በራሱ ስነ ምግባር ብልሽትም ሆነ በተልኮ ኢቭን መደበኛ ሁሉን ነገር ያሟላ ፋኖም ሆኖ ወንጀል መስራት ለምንድነው ይህን ያህል ሊያስጨዋቸው የፈለገው? አስረስ እናንተስ እነዚህን ጥቃቶች አካባቢ በተለይ በመተከልና ሌሎች የሚፈጸሙ ጥቃቶችን መረጃ አሏችሁ ወይ? እንዴትስ ነው የምታያቸው? እንዳነሳው ነው እንግዲህ ጭፍጨፋ ያው የአብይ አህመድ አገዛዝ ዋነኛ መገለጫ ነው። የጭፍጨፋ ደግሞ በዋናነት የሚከናወነው ያልታጠቁ ሲቪሊያን ላይ፣ ሴቶች ላይ፣ ህፃናት ላይ፣ እርሻ ላይ፣ ገበያ ላይ የሚንቀሳቀሱ አርሶ አደሮች ላይ ነው። በመተከል ብሎን ወረዳ የተደረገውን ጭፍጨፋም ያው በጣም እጅጉን የሚያሳዝንና የሚዘገንን ነው። የሞራል ተጠይቅነት፣ የህግ ተጠይቅነት እና ሌሎች ጉዳዮች ሙሉ በሙሉ ተረስተዋል። ሁለት ነገር ያሳስባቸዋል አብይ አህመድና መዋቅሩ። አንደኛው ነገር የፋኖና ከነሱ ከብልጽግና በተቃራኒ ያሉ ሌሎች ኃይሎች ያላቸው ፖለቲካዊ ቅቡልነት፣ ዓለም አቀፍ ተሰሚነት እያደገ መምጣቱ በእጅጉ ያስጨንቃቸዋል። ስለዚህ ያንን ከማህበረሰቡ ጋር የሚኖረንን ትስስር ያለንን ተቀባይነት ለመሸርሸር ማንኛውንም ነገር ይፈጽማሉ፣ ያደርጋሉ። ስለዚህ ዋነኛ ርብርባቸው እሱ ነው። ሁለተኛ እንዲህ አይነት ነገሮችን በራቸውን ከፍተው በግላጭ
ዓለም አቀፍ ተቋማት የሰብአዊ መብት ተቋማት እንግዲህ ኢትዮጵያ ውስጥ የሰብአዊ መብት ተቋማት አሉ ከነውስንነታቸው እነዚህ የአፍሪካ ህብረት ጥላ ውስጥ ያሉ ተቋማትም አሉ ሌሎች በዩኤን ስር ያሉ በርካታ በዚህ በሰብአዊነት የሚሰሩ ተቋማት አሉ እነኚህ ተቋማት ተንቀሳቅሰው እንዲያጣሩ በር ቢከፍቱ የሚከሰተውን ነገር ዓለም ያን ጉዳይ እንዴት እንደሚያው በሚገባ ስለሚያውቁት ማደናገርና ያንን ነገር ማደናበር አጀንዳ መቀማት ነው ራሳቸው ወንጀል ይፈጽማሉ ራሳቸው ጅምላ ጭፍጨፋ ይፈጽማሉ ጦት ይቆርጣሉ አንገት ይቆርጣሉ ምላስ ይቆርጣሉ ይሄ በኢትዮጵያ ታሪክ ውስጥ ተፈጽሞ የማያውቅ ዘግናኝ ድርጊት ይፈጸማል በጅምላ የአንድ መንደር ሰዎች እንዲገደሉ ያደርጋሉ ይሄን ግድያ ስፖንሰር ያደርጋሉ ስለዚህ ይሄ ሁሉ ነገር በተደራጀና በተቀናጀ መንገድ ለዓለም መጋለጥ የሚችለው ደግሞ ገለልተኛ ተቋማት ሲመረምሩት እንደሆነ ይታወቃል እንደነኛ አይነት ነገሮችን ለመሸፋፍና በአንዲት ሲንግል ኢንሲደንት ሙሉ የፋኖን ተጋድሎ ጥላሸት ለመቀባት ለዛውም በመዋቅራችን በማይታወቅ ለዛውም ባልተረጋገጠ በምን ትዕዛዝ በምን ሁኔታ በምን አግባብ መቼ እንዴት እንደተፈጸመ ባልተረጋገጠ ሁኔታ ውስጥ አጀንዳውን በዛ መቀልበስና ማደናገር ነው የሚፈለገው አሁን ላይ ደግሞ በተለያየ አካባቢዎች አንዳንድ የህዝብ ንቅናቄ የሚመስሉ ለህምቢተኝነት የሚመስሉ እንቅስቃሴዎች ስላሉ እነዚህ ነገሮችም የፈጠሩት ፍርሃት አለ እንደውነቱ ቢሆን ኔጃ ሌላ ሀገር ቢሆን በዚህ ልክ በአንድ መከላከያ ሰራዊት ነው በሚል አካል በሀገሩ ህዝብ ግብር በሚተዳደር ሰራዊት አማካኝነት እንደ አይነት ወንጀል ተፈጽሞ በዝምታ የታየበት ኢትዮጵያ ውስጥ ብቻ ነው የሚመስለኝ እኔ በሌላ ሀገር በልክ የሚታገዝ ህዝብ ያለ አይመስለኝም ስለዚህ ያንን ደግሞ እነሱ በደንብ ስለተለማመዱት አሁንም አጀንዳውን አዳፍ ነው ትልልቁን አጀንዳ ትልልቁን ጉዳይ አንድ መንግስት ሰብአዊ መብቶችን የመጠበቅና የማስጠበቅ በጣም ትንሹ ግዴታው እንደሆነ ይታወቃል እንደነኛ አይነት ግዴታዎችን ለምን አልተፈጸሙም የሚል ጥያቄ ሊያስነሱ ስርዓቱን ሊፈነቅሉ የሚችሉ አጀንዳዎችን ትናንሽ አጀንዳዎች ለማዳፈን ተፈልጎ ነው ትናንሽ ስል ኢንሲደንቱን ማለቴ አይደለም ያው የወንጀል ትንሽም ትልቅም የለውም ነገር ግን እነሱ የሚፈልጉትን አንድ ጉዳይ ብቻ ፒክ በማድረግ ማደናገር ስለተፈለገና ያን መሸፋፈን ስለተፈለገ እንደሆነ ህዝቡም በደንብ የሚረዳው ነው ብዬ ነው ማስበው አስረስ በአሁኑ ሰዓት በብዛት የአገዛዙ ጦር አባላት እየተቀላቀሏችሁ እንደሆነ ይነገራል ባለፉት 2 አመታት በሰፊው እየተቀላቀሏችሁ እንደቆዩ በቪዲዮ በማስረጃዎች ፎቶግራፎች እናያለን በቅርብ ጊዜያት ደግሞ በቀን ውስጥ ለዜና እንኳን ቁጥር እንጥቀስ ብንል በሚያስቸግር ሁኔታ የሰራዊቱ አባላት እየተቀላቀሏችሁ ይገኛሉ በእናንተ በኩል እንዳጠቃላይ ከጦርነቱ ጅማሮ ወዲህ ምን ያህል ሰራዊት ነው የተቀላቀላችሁ ማለት ይቻላል የተቀላቀሏችሁን ወታደሮች ወይም ደግሞ እናንተን መርጠው የመጡትና ገዛዙ የሚፈጽመውን ግፍ ጠልተው የሚመጡ ወታደሮችን በአቀባበልና በአማራጭ ደረጃ ምን አስቀምጣችኋል እየተገበራችኋቸውስ ነው ወይ ቁጥሩን በተመለከተ እውነት ለመናገር በአጠቃላይ በፋኖ መዋቅር ውስጥ የተቀላቀለው ሰራዊት በጥናት ላይ የተመሰረተ የተረጋገጠ መረጃ ሊያስኩም እንደው ግምታዊ ሊሆን ስለሚችል ባልፈው ነው የሚሻል ነገር ግን እንዳነሳው በየቀኑ በጣም በርካታ ሰራዊት ነው የሚቀላቀለው አሁን በጅምላ ጭምር ነው አንዳንድ ጋንታዎች አንዳንድ ቲሞች ሙሉ መዋቅራቸውን እንደያዙ ነው እንዲቀላቀሉን ምክንያት የሆነው አንደኛውና መሰረታዊው ምክንያት አገዛዙ የሚዋጋበት ጦርነት ዓላማ የተሳሳተ ዓላማ ስለሆነ አፍራሽ ስለሆነ ጸረ ህዝብ ዓላማ መሆኑን በደንብ ስለሚረዱ ነው ሌላ የተለየ ከኛ በኩል የተለየ ኢንሴንቲቭ ቀርቦላቸው አይደለም እውነት ለመናገር ምንም የምናደርግላቸው ነገር ምንሰጣቸው ገንዘብ ወይም ሌላ ነገር ኑሮም አይደለም በዋናነት ህዝብ ላይ የሚደርሰው በደል ህዝብ ላይ የሚደርሰው ጭፍጨፋ አንገሽግሿቸው አሳስቧቸው ነው እዚህ ላይ አንድ በግልጽ መታወቅ ያለበት ነገር ያገዛዙ ሰራዊት ከድተው ከሚቀላቀሉን መካከል አብዛኞቹ በምትለው ደረጃ የደቡብ የኦሮሞና የሌሎች ብሔር ተወላጆች ይበዙበታል በብዛት እንደው አንዳንዶች ሊገምቱት እንደሚችሉት የአማራ ተወላጆች ብቻ አይደሉም እንደውም በብዛት የነሱ ይበዛሉ በእኛ በኩል የምናደርገው በፍቅር መቀበል መንከባከብ ነው የተወሰኑቱ ትግሉን ስለሚፈልጉ ከኛ ጎን ተሰልፈው እየታገሉ ያሉ አሉ በአመራር ደረጃ የደረሱ አሉ በእግረኛ አባልነት ደረጃ ያሉ አሉ በተለያየ መንገድ ደግሞ ሙያቸውን አገልግሎታቸውን እየሰጡ ያሉ አሉ በማዕረግ ጭምር ያላቸው በመቶ አለቃ ደረጃ ያሉ በተለያዩ ዩኒቶቻችን
እየሰሩ ያሉ አሉ። በጣም በርከት ያሉት ግን ወደ ቤተሰባቸው ነው የሚቀላቀሉት። ወደ ቤተሰባቸው ሽኝት እናደርጋለን፣ መድረሳቸውን ጭምር እናረጋግጣለን። እንደደረሱም ጭምር ለሸኟቸው ልጆች ጋር ያላቸው ጓዳዊ ግንኙነት እና ትብብር ፍጹም የተለየ ነው። እንዳነሳው በጣም ከፍተኛ ቁጥር ያለው ሰራዊት ነው የሚከደው። ለምሳሌ የክልሉ አድማ ብተና በሁለት ዙር 5000 ከምናምን አካባቢ ወደ 10 ምናምን ሺህ ሰራዊት አሰልጥኖ ነበር። ከዛ መካከል እንደው ባልሳሳት አሁን አገዛዞች የሚገኘው ምናልባት 1/5 አካባቢ የሚሆነው ነው። ሌላው በሙሉ የወገንን ኃይል የተቀላቀለ አንዳንዱም ወደ ቤቱ የተመለሰ ነው። በነገር ላይ ጠመንጃ ለመታጠቅ ብሎም አድማ ብተና ስልጠና የሚገባ መከላከያ የሚገባ አለ። ፋኖ ጋር መሳሪያ ቶሎ መታጠቅ ስለማልችል ስለማላገኝ ታጥቄ መልሼ አገዛዙን እንታገላለሁ ብሎ ገብቶ ታጥቆ የሚወጣ መልሶ አገዛዙን የሚታገል መስዋዕትነት የከፈሉም ልጆች ጭምር አሉና በአጠቃላይ ሰራዊቱ ከፍተኛ መኮንኖቹ ካልሆኑ በስተቀር እነሱም በጥቅማ ጥቅም ስለተያዙ እንጂ ዓላማ የሌለው ሰራዊት ስለሆነ ወደ ህዝብ ተኩስ የተባለ ወደ ራስ ተኩስ የተባለ ሰራዊት ስለሆነ ነገም በገፍ መፍረሱ አይቀርም። በእኛ በኩል ያው ለማስተናገድ ካለብን የሎጂስቲክ እና አንዳንድ እጥረቶች በስተቀር ይሄ ጉዳይ በእጅጉ አገዛዙ ሰራዊት የሚያፈርስ እንደሆነ ነው የሚታየው። አስረስ የመጨረሻ ጥያቄ ምንድነው? ቀደም ሲል እንዳነሳው የፋኖ ትግል የአማራ ህዝብ ትግል የምስራቅ አፍሪካን የነጻነት ጮራ የሚያመጣ ነው። የተሸከመውን ቀንበር በእነዚህ ህዝቦች ጭምር በደልን የሚያስፋፋ ስርዓትን የመጣል ነው። ከዛም አልፎ ህጋዊና ህገ መንግስታዊ መዋቅሮችን ጭምር የማስቀየር ትልቅ ኃላፊነትና በህልውና የማቆም ህዝብን በህልውና የማኖር ሰፊ ዓላማ ያለው እንደሆነ ይነገራል። ያንንም ነው እየተደረገ ያለው። ይህ ብዙዎቹ ፍትህና ርትዕ ያመጣልናል፣ ለልማትና ለኢትዮጵያ አብሮነት ሰፊ ድል ይዞልኝ እየተንቀሳቀሰ ነው ያለው። በዓለም አደባባይ ኢትዮጵያ ድጋሜ ክብሯ እንድታገኝ ያስችላል። በኢትዮጵያ ውስጥ ሰዎች ከየትኛውም ጫፍ ወደ የትኛውም ጫፍ ሰርተው በልተው ለፍተው ጭነው ነድተው ወይም ደግሞ ተንቀሳቅሰው ጸልየውም ጭምር አምልከውም ጭምር መኖር የሚችሉበትን ስርዓት ማምጣት ይችላል ተብሎ በብዙዎች የሚጠበቅ የፋኖ ትግል አንድነቱን አብስሮ መዋቅሩን በጋራ አመራር ወደፊት በሚራመድበት ደረጃ ላይ እየደረሰ ነው ማለት ይቻላል ወይስ እንዴት ነው? ይህ ጥያቄ እንግዲህ ሚዲያ ላይ ከወጣንበት ጊዜ ጀምሮ የሚነሳ መሰረታዊ ጥያቄ ነው። ጥያቄው በሚዲያ ብቻ የሚቀር አይደለም። ሰራዊታችን ጋር ህዝባችን ጋር መድረክ በከፈትን ጊዜ ሁሉ ማንም የሚያነሳው ጥያቄ ነው። እንደ አመራር በሚኖሩ የስራ ግምገማና የሌሎች መድረኮችም ሁልጊዜ የምናነሳው ጥያቄ ነው። በርካታ መሰናክሎችን አልፏል። ይሄ ሂደት በርካታ መሰናክሎችን አልፎም በተሻለ ደረጃ አሁን ላይ እንደምታውቀው ሁለት መዋቅሮች ወይም ሁለት ድርጅቶች አሉ። የአማራ ፋኖ ብሔራዊ ኃይል እና የአማራ ፋኖ ህዝባዊ ድርጅት። ከዚህ በኋላ የሚቀረው ስራ እነኝህን ሁለት መዋቅሮች የማቀናጀት ጉዳይ ነው የሚሆነው። ጉዳዩ ስንናገር እንደምናስበው ቀላል አይደለም። ሲሰራ ብዙ ነገሮች አሉ፣ ብዙ ኢንተረስት ግሩፖች አሉ፣ ብዙ ቡድናዊና ግለሰባዊ ፍላጎቶች አሉ። እሱ ብቻ አይደለም። ጠላት በከፍተኛ ሁኔታ በነገራችን ላይ በመቶ ሚሊዮኖች በእጅቶ ከሚሰራበት ዘርፍ መካከል አንደኛው የፋኖ አንድነት እንዳይመጣ መስራት ነው። ይህ የፋኖ አንድነት ባለመምጣቱ ምክንያት ዲፕሎማሲያዊ ተሰሚነታችንን በእጅጉ አኮስሶብናል፣ ቀንሶብናል። ፖለቲካዊ ስራችንን በጣም አዘግይቶብናል። ወታደራዊ ስራዎቻችንንም እንዲሁ እድገታቸውን ገዝቶብናል ብዬ ነው የማምነው። ይሄንን ሁሉም ተረድቷል። አሁን ላይ ይህን ትግል በቅንነት የሚፈልገው የፋኖ ትግል ማሸነፉን የሚፈልገው ሁሉ አንድነቱ ቀዳሚ አጀንዳችን መሆን እንዳለበት፣ ቀዳሚ ተግባራችን መሆን እንዳለበት ከታች እስከ ላይ ያለው መዋቅር በሙሉ አምኖበታል። በዛ ላይ ርብርብ እየተደረገ ነው ያለው። ዝርዝር ሂደቶች ምን እየተከናወነ ነው፣ ማን ከማን ጋር እየሰራ ነው፣ ምን ደረጃ ላይ ደርሰዋል የሚሉትን ነገሮች ከመናገር ቆጠብና እንግዲህ ውጤት ይመጣል ብዬ እጠብቃለሁ በቅርብ ጊዜ። ከዚህ በፊት እንደምለው ብዙ ጊዜ ተናግሬዋለሁ። እንዲሁ የአንድነት ጉዳይ ይጠናቀቃል በሚል የምናገረው ህዝቡን ምንድን ነው እንትን ለማለት አይደለም።
ለማስታገስ ወይ ለሌላ ፐርፐስ ሳይሆን እንደሚሳካ ስለማውቀው እየሰራችሁበትም ስላለ እየሰራንበትም ስለሆነ በጣም ከባባድ የሚባሉ ችግሮችን ከባባድ የሚባሉ መሰናክሎችንም በሚገባ ተሻግረናቸው ስለሆነ ነው። ስለዚህ በቅርብ ጊዜ ውስጥ በስኬት በይፋ ጉዳዩ ሲጠናቀቅ ለህዝብ የምናበስር ነው የሚሆነው። የአፋባ ማዕከላዊ ኮማንድ አባልና የቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ዳምጤ ከኢትዮ ኒውስ ጋር ለነበረ ቆይታ ከልብ አመሰግናለሁ። አመሰግናለሁ። ተመልካቾቻችን የዛሬ ወቅታዊ ዝግጅታችንን ከአርበኛ አስረስ ማረ ዳምጤ ጋር ነው ያደረግነው። አብራችሁ ስለቆያችሁ እናመሰግናለን። መልካም ጊዜ እመኛለሁ።